አንድ ሴት ልጅ አባቷን ስታርጎ ማግባት ይችላል ያለ ኒካ የተወለደች ነው ማለት ነው። አታዳምጥም? ዋና ሐዲስ ነው ማስረጃ በቁርአንና በሐዲስ ላይ አለ። አለ ተናገርከው ንግግር ወይስ የለም? ኦኬ እነሱም ያቀረቡት ቁርአንና ሐዲሱን ነው። ናሳየነሽ እንደሱ ያቀረቡበትን ትልቁ ላይ ነክፈት ይላ ቁርአንና ሐዲሱን ነው እነሱም የተናገሩት። በእርግጥ ክፈተው የት ጋር ነው አውጣና ሳየን ወሬውን ተው። ለሌሎች እንድሰጣቸው ማስረጃ ክፈተው በአካልኩት ይኸውልህ እኔ አንድ ስልክ ላይ ነው እየተጠቀምኩ ያለሁት። በአካልኩት ይጠፋል ይዘጋል። በቃ ሌላ ክፈትና ያው ራስ ላይ አለ። ቅድምም ልኮለታል እሱ እያዳመጠው ነበር፣ ከፍቶት ነበር። አታዳምጥም እንዴ? ስልክ የለኝም ብለህ ልትሸሽ ነው አይደል? በቃ እኔ ስልክ አለኝ፣ ይኸው ሌላ ስልክ አለ ልክፈትልህ። የቁርአንና ሐዲስ የትኛው ቦታ ላይ ነው? አንተ ድምጽ እኮ ነው እየዘገየ የሚወጣው። የኔ ድምጽ አይደለም፣ አንተ ድምጽ እየዘገየ አይዘገይም፣ ይሰማሃል። እኔ ስልክ አለኝ፣ የቱ ጋር ላውጣለህ? በቪዲዮ አሉልህ እያስተማሩ ያሉበት በቪዲዮ አሉልህ። ክፈት ራሱ ትናንትናም እያስተማሩበት ነበር። ለምሳሌ እያስተማረበት ነበር። በቃሽ እፎይ ጋር እያስተማረበት ነበር በማስረጃ ግባና ይኸው ራስህ ግባ በማስረጃ በቁርአንህም በሐዲስ ቪዲዮ ይዞላቸው ይመጣል። አትሰማም እንዴ? አንድ ሴት ልጅ አባቷን ስታርጎ ማግባት ይችላል ያለ ኒካ የተወለደች ነው ማለት ነው። አታዳምጥም? እንደ ኢየሱስ ደንቆሮ ብዬ እንዳልሰድባችሁ እኔ መስደብ አልፈልግም። ምን ላድርግ? በፈጣሪ ኢየሱስ መጽሐፍ ቅዱስ ላይ ደንቆሮዎች የማትሰሙ ብሎ የተናገረው ነው። ተናገርክ አይደል? 50 ጊዜ ደጋገምከው። በቪዲዮ ትላንትን አልክ፣ ሰማነ። እሺ ማስረጃ ሳየን። አይስ ስልክ ስላልያዝኩ ነው ከዚህ ከወጣህ ይዘጋብኛል አልክ። እሺ ችግር የለውም እኔ ስልክ አለ ብዬ ሳወጣ እፎይ እያስተማራለ እያስተማረ ያልክ ጥሩ ትቀልዳላችሁ። ወላሂ ላዚም እሺ ክርስቲያን ጋር ነው ጠይቅ ይችላል። እያስተማረ ነው ወሬ መጽሐፉን ራሱ እንደማያውቅ የራሱ ዘመድኩን መጥቶ መሰከረበት። ይሄ ልጅ መጽሐፍ ቅዱስን አያውቅም። ባያውቅም ችግር የለውም ማለት ባያውቅም መጽሐፍ ቅዱስን ችግር የለውም። ግን ዋናው ነገር እስልምና ላይ በቃ እንደፈለገ ይናገር ይሳደብ። እሱ ነው የሚፈልጉ ከእናንተ አስተማሪ ጥያቄ አለ። እኔ ጥያቄ ልጠይቅ። እሺ ጥያቄ ምንድን ነው? ጥያቄ ምንድን ነው? አንደኛ እና ሁለተኛ ሴንቸሪ ላይ ፓላስታይን አካባቢ ኢስላም ነበር ብለህ ታምናለህ? ክርስቶስ ከአዳም ጀምሮ ኢስላም ነበር። ሐዋርያቶችም ገባኝ። ፓላስታይን አካባቢ ኢሳ ለፓላስታይን ነው የተላከው እንዲሰብክ መሰለኝ፣ ለፓላስታይን እዛ ለጀሩሳሌም ማለት ነው። ከመላኩ በፊት ጁይሾች ነበሩ በዛ ቦታ ላይ ኮንትሮል የነበራቸውና በዛ ቦታ ላይ ኢስላም አልነበረም ብዬ ነው የማምነው። እሱን ታምናለህ? አለ ነብያቶች ሁሉ ሙስሊሞች ናቸው ከክርስቶስ በፊት የነበሩት። እሺ ኢሳ እንትን አለው ብለህ ታምናለህ? ወንድም አለው ብለህ ታምናለህ? ስለ ወንድምና ስለ አጎት በኋላ እናወራለን። ሃይማኖታቸውን እንጨርስ። ሙስሊሞች ናቸው ከክርስቶስ በፊት የነበሩ። ተስማማው። ችግር የለም። ተስማማው። ተመለሰ። ከተስማማ እንግዲያውስ በዚያው አንጻር ክርስቲያን ነበሩ እነዚያ ነብያቶች። አንዱ ነብይ ማለት ከሱ በፊት ከክርስቶስ በፊት የነበሩት ናቸው። ግን ወደ ጥያቄ ልግባና ጥያቄን ስጨርስ አንተ ደግሞ የሚሰጥ ጠይቀኛለህ። የቱ ጋር ነው አንድ ነብይ ክርስቲያን ነው የሚል መጽሐፍ ቅዱስ መስጠት? ቆይ ተስማማ ያልኩበት ምክንያት ስቴትመንት ናቸው። አንተ ክርስቲያን ነበር የሚል ተክስተን መጽሐፍ ቅዱስ ላይ ወዴትም አትልም። ቆይ ይሰማኝ። በእግዚአብሔር አምናለሁ እንጂ ክርስትና ማለት የክርስቶስ ተከታይ ነው። ክርስቶስ ከመጣ በኋላ ነው የነበሩት። ግን ክርስቲያን የሚባል የለም ማለት ነው አይደል? ኖ ክርስቶስን ነበር የሚያመልኩት። ግን ደግሞ እንትን ነው የኢተርኒቲ ወይም ደግሞ የሆሊ ኢተርኒቲ ሐሳብ የላቸውም። የሥላሴ ሐሳብ አልነበራቸውም። ክርስቲያን ነብይ ክርስቲያን ነበር የሚል ጥቅስ አለ መጽሐፍ ቅዱስ ላይ? ክርስቲያን ነበር የሚል የለም። ምክንያቱም ክርስቲያን የሚለው ኮንሴፕት የመጣው ከክርስቶስ ተከታይ ነው።
ከክርስቶስ ተከታይ ነው። እሱ ደግሞ ከፈርስት ሴንቸሪ በኋላ ነው ያለው። ገባህ? ስለዚህ ነብያቶች ሙስሊሞች ነበሩ እንጂ ክርስቲያን አልነበሩም። እሺ እሱ ያንተ ስቴትመንት ነው። ወደ ጥያቄ ልግባና ኢሳ ወንድም ነበሩ አልነበሩም? መስክር አይደለም። ቆይ እንጨርስና ጥያቄ ኢሳ ወንድም ነበሩ አልነበሩም? ወንድም አለው ኢሳ። እኔ ወንድሙ ነኝ ለምሳ አይ ቁራኒክ ስቴትመንት ላይ ወንድም አለው የሚል አለ? አዎ በቁርአን ላይ ወንድም አለው ኢሳ። ላሳይ። ስሙ ማን ነው? አሳየኝ። ሁሱ ይባላል። አሳየኝ። እሺ ማን? ሁሱ ይባላል። ላሳይ መስመር አሳየኝ። ችግር የለም። እሺ ወንድሜ ላሳያቸው አንድ ጊዜ። ሁሱ ብቻ ነበር ወንድሙ? አይደለም፣ ሁድሁድም አሚርም የሚባሉ ወንድሞች ነበሩት። ሁሉንም ላሳየ ነው። ቁጥር 10 ላይ ምን ይላል? ታነባለህ? እኔ እስላም በበል ምዕመናኖች ወንድማማቾች ናቸው፣ በሁለት ወንድማማቾች መካከል አስታርቁ፣ ይታዘንላችሁም ዘንድ አላህን ፍሩ። ስለዚህ ምዕመናኖች ወንድማማቾች ናቸው አለ። እኔም አማኝ ነኝ፣ ክርስቶስም በአምላኩ አማኝ ነውና የእምነት ወንድማማች ነን። ክርስቶስ ወንድማችን ነው። እሺ ስለ ገባኝ። አሁን ያንተ ጥያቄ ገባኝ፣ ግን የወንድሞቹን ስም ፈልጋለሁ። ምክንያቱም ፈርስት ሴንቸሪ እና ሁለተኛ ሴንቸሪ የነበሩ ሰዎች የስጋ ወንድም የለው። አሁን እዚህ ጋር ተያዝክ ማለት ነው። ላስረዳ። ፈርስት ሴንቸሪ እና ሰከንድ ሴንቸሪ ላይ የነበሩ ፈርስት ሴንቸሪ ቆይ ጨርስ። ምንድን ነው እንዴ? እንዴ ጨርስና ስቴትመንቴን ታወራለህ። ቀጥል። እሺ ፈርስት ሴንቸሪ ላይ እና ሰከንድ ሴንቸሪ ላይ የነበሩት ሂስቶሪያኖች ናን ክርስቲያን ሂስቶሪያኖች ስቴትመንት ሲያስቀምጡ ምን ብለው ነበር ያስቀምጡት መሰለ? ስለ ክርስቶስ ክሩሲፊክሽን እና አሟሟትና ስለ ወንድሞቹ ተናግረዋል። ለምሳሌ ባይብል እንደሚነግረን ጄምስ የሚባል ወንድም አለው ብሏል። ሂስቶሪያኖችም እነ ጆን እና እነ ጆሲፈስ እነ ታይተስ ጄምስ የሚባል ወንድም አለው። ሰዎች ክርስቶስ እያሉ ነበር የሚጠሩት፣ መሲህ ብለው ነበር የሚጠሩት። እና ኦርቶዶክስ። ስለዚህ በኦርቶዶክስ ኢየሱስ ክርስቶስ የስጋ ወንድሞች አሉ? ኖ የሉትም። እንትን ነው ምን መሰለህ፣ በእኛ ኮንሴፕት ጄምስ የማርያም መግደላዊት ልጅ ነው ብላ ነው ምናምን በእኛ ኮንሴፕት። ስለዚህ ወንድም አለው ኢየሱስ? ኖ ግን እንደ ወንድም በዛን ጊዜ ከዝን ልክ እንደ ወንድም ነበር የሚቆጠረው። ማለትም የእንትን ልጅ ልክ እንደ ወንድም አለው ኢየሱስ ነው። ስጋ ወንድም የለውም። ግን ስማ እንደኛ ቤተ እምነት ሳይሆን ያወራው ያለሁት እንደ ተያዝከው ምንድን ነው ታዲያ? አሁን አንተ ወንድም የለውም እያልክ ከሆነ ማለትም በቃ አንተም አለው ወይ ስልህ የለውም አልከን እኮ። ምንድን ነው የተለየው? ገባኛ። እኔ አሁን እየተከራከርኩ ያለሁት እንደ ኦርቶዶክስ ሳይሆን እንደ ክርስቲያኒቲ ነው። በባይብል መሰረት ነው እያወራ ያለሁት። ምክንያቱም ወደ ሌላ ኮንሴፕት መግባት አልፈልግም። ወደ ሌላ ወንድሞች አሉት ወይም የሉትም ወደሚል ኮንሴፕት መግባት አልፈልግም። አሁን ለአንተ ጥያቄ የሚሆነው ቆይ ስማኝ። አሁን ለአንተ ጥያቄ የሚሆነው ወንድሞች የሉም ብለን የምታምን ከሆነ አንተ አሁን እንትን እያልክ ያለው እየተከራከርክ ያለው ማለትም እየተጣላ ያለው ከሂስትሪም ጋር ነው ከክርስቲያኒቲም ጋር ነው። እሺ ለክርስትና ወንድም አሉት ኢየሱስ ማለት ያሉት? በፕሮቴስታንቲዝም እና በሌሎች በካቶሊክ አይ ቲንክ ወንድም አሉት። በእምነት እሺ የለውም ግን እንትን የለውም ስል አዳምጥ እንጂ ክርስቶስ በምንም መንገድ በእምነትም ሆነ በስጋ ወንድም የለውም ኢየሱስ። እሺ ስለ ሂስቶሪያኖቹ ታስረዳኛለህ? ምክንያቱም እነሱ በጊዜው ነበሩ። ስለ ክርስቶስ ክሩሲፊክሽን እናንተን የሚለየን እዚህ ጋር ስለ ክርስቶስ ክሩሲፊክሽን ኢየሱስ ክርስቶስ ለአንተ ወንድምህ ነው አይደል? አንተ ደግሞ ያው በቁርአንህ ታዳምጥም እንዴ? አንተ ኢየሱስ ክርስቶስ ወንድምህ ነው አይደለም? ምን መሰለህ? እሺ ኢየሱስ ክርስቶስ ወንድምህ ነው አይደለም? ለኔ አምላክ ወንድምህም ነው። ወንድሜ አይደለም ወንድምህ አይደለም? እሺ በጣም ጥሩ። ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ በሰማይ ያለው የአባቴን ፈቃድ የሚያደርግ ሁሉ ወንድሜ ነው አለ
አንተ የአብን ፍቃድ ታደርጋለህ አታደርግም? የአብን ፍቃድ አደርጋለሁ። የአብ ፍቃድ በወልድ ማመን ነው። ስለዚህ ኢየሱስ አምላክህ ብለህ ወንድምህም ነው አይደለ? እሺ ኦብቪየስሊ ይሁን። ስለዚህ አምላካቸው ወንድማቸው ነው ማለት አምላክን ወንድሜ ብለህ ትጠራለህ በክርስትና። ማሻአላህ እስከ ዛሬ የሚፎክሩብን በምን ነበር? እኛ አምላካችንን አባት ብለን መጥራት እንችላለን ይላሉ። ላ ወንድምን ብለህ መጥራት ትችላለህ። ወንድምን ብለህ መጥራት ትችላለህ። ያንተ እናት በእርሱ ነገር ኢየሱስ ክርስቶስ አንድ እንዳብተ ያንተ እናት ለኢየሱስ ክርስቶስ እናቱ ምን አታረለ? ማርያም ብቻ ያንተ እናት ለኢየሱስ እናቱ ነች አይደለ? እናቱ ነች አይደለ? ለኢየሱስ ክርስቶስ እናት ፕሬዘንት የምናደርገው ገባህ? ስለ በስጋዊ እናት አይደለም እናቱ ነች አይደለችም። ማርያም ያንተ እናት ለአምላክህ እናቱ ነች አይደለች? ማርያም ኢየሱስ ያንተ እናት ማርያም እናቱ ናት። ስለ ማርያም አይደለም። ያንተ እናት ያንተ ወላጅ በግልጽ እናት። ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ ምን አለ? በሰማይ ያለውን የአባቴን ፍቃድ የሚያደርግ ሁሉ እናቴ ነው አለ። እናትህ በሰማይ ያለውን የአብን ፍቃድ ታደርጋለች አይደለ? አደርጋለች። ግን እናቴ ናት ብሏል። ስለዚህ ያንተ እናት ለኢየሱስ እናቱ ነች። ለአንተ ደግሞ ኢየሱስ አምላክህ ወንድምህ ነው። አባትህ ራሱ ለኢየሱስ ክርስቶስ አባቱ ነው። በሰማይ ያለውን የአባቴን ፍቃድ የሚያደርግ ሁሉ አባቴ ነው። ቆይ እሱ ለምንድን ነው የምትጠማዘዝ? ታውቀዋለህ እኮ ራስህ። ለምን ነው የምትስቀው? እኔ መጽሐፉ ላይ ባለው ነው የምወያይ። መጽሐፉ ላይ ባለው ይሄ ነው። አሁን እኔ የምመክረህ ነገር ክርስቶስን አምላክ አድርገህ በቃ ላሳየህ። በእርሱም ንገረኝ፣ በእርሱም ስጠኝ፣ በእርሱም ስጠኝ። ችግር የለውም። እሺ ልስጥሽ። ማርቆስ ወንጌል ምዕራፍ 3 ቁጥር 20 ቁጥር 35 አንተ ኢየሱስ ክርስቶስ ወንድምህ እንደሆነ እናትህም ለኢየሱስ ክርስቶስ እናቱ እንደሆነ እያልኩ ነው። እሺ እኔ እኮ ቡና በጣም ሱስ ነበረብኝ እና ወደዛ እንዳልመለስ ያለ ስኳር ግን ምን መሰለህ ሪፕሬዘንት የሚያደርገው እርሱን በደንብ ካነበብከው ስፒሪቹዋል እንትን ነው እንጂ ዳይሬክት አንተ እንደምታስበው እናት አባቱ ኦብቪየስሊ በእስልምና ጂሰስ ያለ ዘር ነው የተወለደው ያለው እንደሰር። ስለዚህ ባሁን እዚህ ጋር እናቴ አባቴ እህቶቼ እና ወንድሞቼ ሲል በስፒሪቹዋል ነው እንጂ እሱ ነው እኮ እኛም ያለነው እኮ እሱ ነው። ስለዚህ ኢየሱስ ክርስቶስ ወንድምህ ነው። እኛም በስፒሪቹዋሊ ነው ወንድማማችነት እንጂ ያለነው ስጋ ወንድም አላለም እኮ እኛ። ስለዚህ አንተ ኢየሱስ ክርስቶስ አምላክህ ነው፣ እናትህም ለኢየሱስ እናቱ ናት፣ አባትህም ለኢየሱስ አባቱ ነው አይደል? እሺ ይሁን ስፒሪቹዋሊ። ስለዚህ አንተ እናት ኢየሱስ ልጄ ነው ማለት ትችላለች። በመንፈስ ስፒሪቹዋሊ እዚህ ጋር ፖይንቱ ነው ያዘ። አንተ በሰማይ ያለው የአባቴ ፍቃድ የምታደርግ ሁሉ እናቴ ነች አለ። እሺ አዳምጥ። ስለዚህ እናትህ ኢየሱስን የመንፈስ ልጄ ነው ማለት ትችላለች። ልጄ ነው ማለት ትችላለች አትችልም? እናት ምክንያቱም እናቴ ነች እያለ ነው። ስለዚህ አንዴ ቨርሱን በደንብ አንብቤ ያው እሺ ላሳየሽ። ያው እዚህ ጋር ቁጥር 35 ላይ ምን ይላል? የእግዚአብሔርን ፈቃድ የሚያደርግ ሁሉ እርሱ ወንድሜ ነው፣ እህቴም ነው፣ እናቴም ነው አለ። አየህ አይደል?
ስለዚህ ያንተ እናት እሱ አሳቅ በእግዚአብሔር እናቱ ነች ማለት ነው። ተያዝክ እሺ አንድ ሁለት ደቂቃ እየጠጣንሽ ልጋብዘህ። ያስክ እሺ ሞላ ወይ ሰላም እንዴት ነህ?